ብሌን በመጨረሻም ታሪክ ሰራች። አቶ አምናን ሜሊክን በጥይት ስለደፋው እስር ቤት ወንጀለኛ ነው ተብሎ ታስሮ ነበር። ብሌን ደግሞ ማስታወስ ጀመረችና ወይዘሮ ሜርሲ እያንዳንዱ ያደረገችውን ነገር መረጃ በሙሉ ጥቅልል አድርጋ ለፖሊሶቹ ሰጠች። አቶ አምናን ደግሞ ብሌን ስላስታወሰችና እያንዳንዱ ነገሮችን አጥንታ እሱን ነጻ ለማውጣት ያደረገችው ጥረት ከምንም በላይ አስደሰተው። ወደ እስር ቤት ከወይዘሮ ዛህራ ጋር ስትሄድ ስታየው እጅጉን በጣም አዘነችና በለቅሶ ቀወጠችው። አምናኔ ሚስጥረኛዬ፣ ያላንተ እኮ በጣም ነው የሚደብረው። እኔ ካንተ ብዙ ነገር ተምሬያለሁ። መልካምነትና የዋህነት አንተ እኮ ስላለህ ነው ዛሬ ላይ ትውስታዬ ተመልሶ እንደዚህ በደስታ እንድኖር ያደረከኝ። እኔ እኮ የመኖር ተስፋዬ በሙሉ ተስፋ ቆርጬ ነበረ። ስለዚህ እንዳስታውስ ካጠገብ የሆነ ብዙ ነገር ስታደርግልኝ ነበር። አሁን ላይ ደግሞ ከምትለው በላይ ልረዳህ እናንተ ልጠብቅህ ግድላል ብላ ተሰቃየች። ወይዘሮ ዛህራም እንግዲህ ብሌንን አብረው ነበርና ወደ እስር ቤቱ የሄዱት። ብሌን በፍጹም ማልቀሷን አላቆመችም። አቶ አምናንም እናቴ ዛህራ እዛ ቤት ውስጥ መቼም ካንቺ ውጭ ማንንም የማምነው የለም፣ ባትወልጂኝም ሁለተኛ እናቴ ነሽ እና በፈጠረሽ ብሌንን ማንም ሰው እንዳይጎዳትና ማንም ሰው ችግር እንዳያደርስባት ጠብቂልኝ ብሎ ሲላት፣ እንዲያ ምናኔ ብሌን እኮ ለእኔም ልጄ ናት አደለም። አሁን ትውስታዋ ተመልሶ አይደለም ትውስታዋም ሳይመለስ ጀግና፣ ጠንካራ፣ ምንም እንደማትሆን አምናለሁኝ ብላ አለችው። እሺ እናቴ ዛህራ፣ እኔ ውስጤ በጣም እየፈራ ነው። እኔ እዚህ መጥፎ ነገር እስካላደረግኩ ድረስ ወይንም ሜሊክም ስላልሞተ ከሚባለው በላይ ነገሮቹ ተጣርተው ነጻ እንደመወጣ ግልጽ ነው። አይሽ የገዛ ክስቴ ታሪክ እየሰራችብኝ አይኔ ተጨፍኖ እንደ ማንኛውም ሰው የተፈጠረውን ነገር ዞር ዞር ብዬ ሳላይ በመቅረቴ ብዙ ነገር እያመንደጠኝና ብዙ ነገር እየሆንኩ ነው። አሁን ላይ ከምትዩ በላይ ምንም የምልሽ ነገር የለኝም እናቴ ዛህራ። እየሆነ ያለው ነገር በጣም ያሳዝናል። የሰው ልጅ የክፋቱ ጥግ ይሄንን ያክል ነው። በሰዓቱ መስሪያ ቤቱ ወይም ድርጅቱ ወረቀቱ ተዘርፎ ሲሄድ መጀመሪያ የደወልኩት ለአክስቴ ነበር። ግን እንደ ሰው እንኳ ያለንበት ችግር በፍጹም አላስደነገጣትም። ይሄ ሁላ ከሜሊክ ጋር ተመካክራ የእርሻ ቦታዎችንም በመርዝ መርዛ ለጥቅምና ምርት እንዳይሰጡ ለማድረግ ስትደክም የነበረች ሴት ናት። አይሽ እናቴ ዛህራ ምን አይነት ጉር ነው በቤት የተሸክሜ የኖርኩት። ስለዚህ የብሌን ነገር አደራ ብሎ አላት። ወይዘሮ ዛህራም ግዴታዋ እንደሆነና ለብሌን ትልቅ ቦታና ክብር ሰጥታት ወይንም አቶ አምናን ያዘዛትን ትዕዛዝ ለመፈጸም እሽታውን ተቀበለች ማለት ነው። ብሌን ደግሞ እኔ የምፈልገው በሆነ ምክንያት ራስህ እንድትወጣ ነው የምፈልገው። ከዚህ በላይ እዚህ እንድትቀመጥም አልፈልግም። ይህ እኮ ቦታ ላንተ አይመጥንም እያለች ተሰቃየች። ብሌኔ የምትረጂ ነገር ቢኖር አንድ ነገር ልንገርሽ፣ ራስሽን ከጠበቅሽልኝ ለእኔ ሁሉም ነገር እረፍት ነው። እዚህ እኔ ምንም አልሆንም። የተወሰነ ጊዜ ብታስር ነው ችግሮቹ ሲፈቱና ሲጣሩ ተመልሼ አብረን ጥሩ ጊዜ የምናሳልፍ ይሆናል ብሎ አላት። እሷም አምናኔ ምንም ነገር አታስብ፣ የሚፈጠረውን ወይንም ወደፊት እያደረጉ ያሉትን ወይም ላንተ የሚጠቅመውን መረጃ በሙሉ ሰብስቤ አመጣልሃለሁ ብላ ቃል ገባችለት። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅጉን በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ውድ ቤተሰቦች እጅግ አመሰግናለሁ።
ብሌን በመጨረሻ በማስታወሷና እንዲሁም ደግሞ የወይዘሮ ሜርሲን ተንኮልና ሴራ ስላጋለጠች በጣም ነው ደስ የሚለው። አቶ አምናን ደግሞ የገዛ ክስቱ ጠላቱ እንደሆነች ሜሊክ ከወይዘሮ ሜርሲ ጋር ተነጋግሮ ማድረጉን እውነቱን አፍርጦ ነግሮታል ማለት ነው። እንዲሁም ደግሞ ሙስጠፋና ሲፈን ከሚባለው በላይ ከባድ ችግር ውስጥ ፈጠሩ። ይህንንም ያደረገችው ሜርሲ ናት ማለት ነው። ለሲፈን እንግዲህ ጄሪ የሙስጠፋ ሚስት ነበረች፣ የራሱ ህይወት ነበረች። ከሱ ገንዘብ እየሰበሰበች የምትሰጠው ለምን ይመስልሻል እያለች ጥያቄ ማቀረበችላት። እሷም ደግሞ የሆነ ጥርጣሬ ገባባትና እውነቷን ነው፣ ይህን ነገር ላጣራ ግድ ይለኛል። እንዴት ነው ነገሩ እየተፈጠረ ያለው? ቢያንስ እንኳን ሲፈንና ይህንን ያክል እንዴት መገመት ያቅትሻል? እንዴት ማሰብ ያቅትሻል? ለነገሩ ሙስጠፋ ይሄንን ያደርጋል ብዬ በፍጹም አስቤ አላቅም። ሙስጠፋን እኮ በጣም ነው ማምነው ከሚባለው በላይ ብዙ ነገር ተራምደናል። ብዙ ተንኮልም ብዙ ክፋትም አድርገናል። አሁን ላይ ከየት የመጣ ባህሪ ነው? ከጀሪስ ጋር እንዴት የድሮ ሚስቱ ልትሆን ትችላለች? ወደዚህ ቤት ሲመጣ ይሄን ያክል ጊዜ ሲኖር ምንም ከጀሪ ጋር የተለየ ነገር አላየሁባቸውም። በፍጹም ይሄንንማ መጠየቅ ያለብኝ ራሱን ሙስጠፋን ነው። የዚችን የሜርሲን ነገር ይዤ ሌላ ችግር አልፈጥርም አለች። እንዳሰበችውም ደግሞ እንግዲህ ሲፈን ሙስጠፋን ስትጠይቀው እያንዳንዱ የተፈጠረውን ነገር ጀሪ የልጅነት ሚስቱ እንደነበረች እንዲሁም ደግሞ ሲበዛ ራስ ወዳድና አደገኛ ሴት እንደሆነች ጭምር ነበር የነገራት። እሷ ግን እንቅልፍ ድብና አርጎ ተኝቶ እንደማፈቅረውና እንደምወደው ልንገረው እያለች በጣም እየተወዛገበች ነበር። ይሄ እንግዲህ ለሙስጠፋ ያላት ስሜት እጅግ በጣም ከባድ ነው ማለት ነው። እሱ ግን በፍጹም ታፈቅረኛለች፣ ትወደኛለች ብሎ አላሰበም። ምክንያቱም አንድና አንድ መበቀል የሚፈልገው ነገር ቢኖር ወደደችም ጠላችም ራሷኑ ጀሪን ነበረ ማለት ነው። ይሄ ነገር ግን ከባድና አደገኛ ነገር ፈጥሮባቸው ራሱን መቋቋም አቅቶት ሁሉንም ነገር ነው እንትን ያለው ማለት ነው። እንግዲህ መጀመሪያ ላይ የሚሆነው ነገር ምንድን ነው? አቶ አምናን የታሰረበት ጉዳይ ከተስተካከለ በኋላ ወይዘሮ ሜርሲን አክስቶን ምን እንደሚያደርጋት እውነት ለመናገር ለማየት ጓጉተናል። ምክንያቱም ከሚባለው በላይ ተጫውታበታለች። ምንድን ነው እያለች የነበረችው? በቃ እኔ ታዲያ ምን ላደርግ፣ ወደ እኔ ብትደውል ምንም የምታገኘው ነገር የለም ነው ያለችው ማለት ነው። የአምናን አያት ምን ብላ ብትጠይቀው ጥሩ ነው? የእኔ ልጅ አቋምና አላማ ምንድን ነው? ትዳር እንግዲህ ብለህ ከጀሪ ጋር እየኖርክ ነው። እድሜ ልክህን ልጅ ሳትወልድ ልትኖር ነበር እንዴ አለችው። እሱም ደግሞ አያቴ አሁን ላይ እኔ ወደ ግራ ወደ ቀኝ ብዬ ነገሮችን የማስስበት ባህሪ እንዳልሆነ ታውቂያለሽ። የተረገዘውም ልጃችን በተመረዘ ምግብ እንደደፉት ታውቂያለሽ። ይህን እንኳ ማን ነው እንዲህ ያደረገው ብዬ የማጣራትን ፍላጎት የለኝም። በውስጤ ግን ማን ነው እንደዚህ ያደረገው፣ ምንድን ነው የሆነው የሚለውን ጥያቄ መልስ እፈልጋለሁኝ። የኔ ልጅ አንተ በጣም ከሚባለው በላይ ታውረሃል። ስለታወርክ ምንም ነገር የማጣራትም ሆነ የመረዳት ፍላጎት የለህም። አሁን ላይ እውነቱን ስነግርህ በልብህ የምትወዳትን ሴት ሁኔታ መጨረሻ የማየትም እንትን አለብኝ ብላ ነው ያለችው። እንግዲህ የአምናን አያት ባለፈው ዲኑ ቢሌንን ከፎቅ አፍርጣ የጣለቻት ጀሪ እንደሆነች ስለነገረቻት ወደ መኝታ ክፍሏ ጀሪን ጠራችና ስሚ ጀሪ፣ ባለፈው እንግዲህ ቢሌንን ከፎቅ አፍርጠሽ እንደጣልሻት ሰምቻለሁ። ለምን ይሄ ሁሉ ነገር ማድረግ አስፈለገ? ቢሌን ምን አደረገችሽ? ብላ ስትላት አያቴ ቢሌን ያላደረገችው ነገር የለም። ስለዚህ እጅግ በጣም ከሚባለው በላይ
ዋጋና መስዋዕትነት የከፈልኩለትን ትዳሬን በመሀል እየገባች ብዙ ነገር እያደረገች ነው። ስለዚህ ያ ነገር እንዲቆም ነካስ አረጋት ሂዳ ፍርጥ አለች እንጂ አስቤበት ፈልጌ ወይ እሷን ለመጉዳት አይደለም ብላለች። አይደል? እሱንማ ወደፊት የምናየው ይሆናል። ሁኔታሽ ሁሉ እንደዛ አይመስልም። በሰው ልጅ ላይ ይሄን ያህል ጭካኔ ምንድን ነው? እና አላማሽ ትዳር ላይ ምንድን ነው? ያው ካምናን አርግዤ ነበርና ልጁም በዛ ላይ ተቋርጧል። ያለፈ ነገር ወደ ኋላ ተመልሼ ማስታወስ አልፈልግም አለቻት። እኮ ካምናን ለካ ካምናን ብለሽ ድንግጣልሽ። ምን ነው ሌሎችም ተቀናቃኒዎች አሉ እንዴ አለች። አያትዬቱ እንግዲህ በከባድ ሁኔታ ከጀሪ ጋር መፋጠጥን ጀምራለች። ስሚ እስከ ዛሬ ድረስ አምናን እናቱ የለችም ማንም የለችም ብለሽ ስትጫወች ይኖረሻል። አሁን ላይ ግን እያየሁ ዝም አልልም። ይሄ ቤት ሁሉም ስርዓቱን መያዝ አለበት ብላ ተናገረች። ሲፈን ሙስጠፋን ለአንዴና ለመጨረሻ ጊዜ እንደ ከዳትና እንደ ተጫወተባት አስባ ስትጠይቀው እሱ ግን በጣም በሚገርምና በሚያሳዝን ሁኔታ እውነቱን ሲነግራት ሙስጠፋ ከዚህ በኋላ እኔ ልትጎዳኝም ሆነ ልትጫወትብኝ አልፈቅድልህም። ያለህ አማራጭ ምንድነው? ስራውን ማቆም አለብህ። ከዚህ ከቤት ለቀህ እንድትሄድ ይፈልጋለሁ ብላለችው። እሱም ደግሞ እንዴት እንደዚህ ታያለሽ? ሲፈን እኔና አንቺ እኮ የያዝነው ስራ እንጂ ቀልድ አይደለም። ምንም ቢሆን ከምትዩና ከምታስቢው በላይ በጣም ብዙ ዋጋ የተከፈለበት ስራ አለ። እስካሁንም ድረስ አንድም ነገር ሳልደብቅ አንድም ነገር እንትን ሳልል አንቺ የተፈጠረውንና እየሆነ ያለውን በሙሉ ነግሬሻለሁ። ስለዚህ ወደዛ ምትይ ወደዚህ አመኘሽ ሊቀበል አልችልም። ያለው እውነታ ይሄ ነው ብሎ አሰናበታት ማለት ነው። እሷም በጣም በጣም ግራ ገብቷትና የምትሆነው ሁሉ መድረሻውን አሳጥቷት እንትን ስትል ነበረ። አቶ አምናን እንግዲህ ከቢሮ ደወለችለትና ጸሐፊቱ ወረቀት ተዘርፎ እንደሄደ እንዲሁም ደግሞ የመስሪያ ቤቱ በሙሉ መንቅርቅሩ እንደወጣ ስትነግረው እዛው አካባቢ ነበርና በጣም እየተናደደ እየተቃጠለ ወደ መስሪያ ቤት ሲሄድ ፊት ለፊት ወረቀት ያቀበለችው ልጅ መኪና ውስጥ ሲያይ በጣም ደነገጠ። መሊክ መሆኑንም በጭራሽ አላወቀም ነበርና እሱን እየተከታተለ መሮጥ ጀመረ። መጨረሻ ላይ በሚገርምና በሚደንቅ ሁኔታ እዛ ቦታ ላይ ከተገናኙ በኋላ አቶ አምናንም ከዛ ወረደና ፊት ለፊት ጥይቱን ይዞ ሲያፈጥበት ሜሊክ መሆኑን ሲያይ ራሱን መቆጣጠር አቅቶት ደነገጠ። ወይ ጉድ! ምን አይነት ጉድና ችግር ውስጥ ነው የገባሁት? ጭራሽ አንተው ራስህ ነህ ሜሊክ? እንደውም በበድልህ ነው? ምን ባደርግህ ነው ይሄን ሁሉ ጨዋታ የምታደርገው? እኔ እኮ አምናን ነኝ። ላንተ ምን ያጎደልኩብህ ነገር አለ እንዴ? ጥሩ በሆንኩልህ ከምትሰራው በላይ እጥፍ በሰጠውህ እንዴት እንደዚህ ትሆናለህ? ብሎ ሲለው ሜሊክም ደነገጠና ስማ አምናን፣ ላንተ ያለው በሙሉ ለኔ ነው የሚገባው። በጣም ቀናሁ። ሀብታም ነህ፣ ብዙ ነገር አለ። ስለዚህ ለኔ የሚገባውን ነገር ለማድረግ ስለፈለኩ ብቻ ነው አለ። ከዛ እንዴት ያልሰራህበትን ላንተ ለማድረግ ትደክማለህ? መጀመሪያ ስራ፣ ያንተ የሆነን ነገር ለማግኘት ድከም። ከዛ ብሎ ትዕግስቱን መቆጣጠር ሲያቅተው ያንን ጥይት እንግዲህ ግንባሩ ላይ ነው የበተነበት ማለት ነው። እንግዲህ መጨረሻ ላይ እጅጉን በጣም በሚያሳዝን ሁኔታ ራሱን መቆጣጠር አቅቶት መጨረሻው የተፈጸመው ነገር በጣም ያሳዝናል ማለት ነው። ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። በቀጣይ ፓርት እንግዲህ በጉጉት እስከምንገናኝ ድረስ የብሌን መጨረሻ ምን ይሆን የሚለውን ለማየት ጓጉተናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።